ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህ ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድደግፉ በአክብሮት እየጋበዝን በትናንትናው ዕለት ቀጠሮ አስይዘን በአዲስ መረጃ ወደ እናንተ ለማምጣት ቃል ገብተን ነበር። ነገር ግን በተሻለና በዳበረ መረጃ አንድ ቀን አሳድረን በተለያየ አፕዴት ብንመጣ የተሻለ መሆኑን ከግምት ውስጥ በማስገባትና በተለይ መጠባበቅ የሚያስፈልገው መረጃና አንዳንድ ሂደት ስለነበር ያንን ከግምት ውስጥ በማስገባት እንግዲህ ድግግሞች ባልበዛው መረጃ ተጨባጩን አሁን ላይ የሚገኙ ወቅታዊ አፕዴት ወደ እናንተ ተደራሽ ለማድረግ ሲባል ነው እንግዲህ ትናንት ወደ እናንተ ይዘን ለመምጣት ያሰብነውን ኢንሳይድ ሊቨርፑልን ፕሮግራም ማዘግየት ያሰብነው እና በትናንትናው ዕለት ወደ እናንተ ለማድረስ ቀጠሮ ይዘን እንግዲህ ሳናደርስ የቀረ ነው። በተሻለ መረጃና አንዳንድ ተጨባጭ ሊረጋገጡ የሚገቡ አሁን ላይ ያሉትን ሁኔታዎች ከግምት ውስጥ በማስገባት እንግዲህ እነዛን ጉዳይ የበለጠ ማረጋገጥ ስለሚያስፈልግ በእንደነዚህ አይነት ምክንያቶች ነው እንግዲህ ወደ እናንተ በትናንትናው ዕለት ኢንሳይድ አንፊልድን ይዘን ያልመጣ ነው እና ለጠበቃችሁን ከልብ ይቅርታ እየጠየቅን ይሄ ፕሮግራም ግን የበለጠ በኢንሳይድ አንፊልድ ባለፉት 24 ሰዓታት ያሉትን ተጨባጭ መረጃዎች ከተለያዩ የመረጃ ምንጮች ከውስጥ አዋቂዎች በተጨማሪም በትላልቅ የሶሻል ሚዲያ ኢንፍሉዌንስ በተለይ በመረጃቸው ተቀባይነት ያገኙ ተጨባጭ የሆኑ መረጃዎችን በማውጣት በብዙ የእግር ኳስ ቤተሰብ ዘንድ እውቅና የተሰጣቸው የመረጃ ምንጮች ያወጡትን ዘገባ በአጠቃላይ ይዘን ቆይታ የምናደርግ ይሆናል። በሊቨርፑል ደጋፊዎች እንግዲህ በጉጉት እየተጠባበቁ የሚገኘው እንግዲህ የአይቮሪ ኮስቱ የያን ዲያሞንዴ ጉዳይ አሁንም በርካታ መረጃዎች እየወጡ ነው የሚገኙት። ይሄ ሳምንት ግን የጉዳዩ የሚለይበት ሳምንት ይመስላል። ምክንያቱም ሊቨርፑል በጣም ውስጥ ለውስጥ በጣም ከሚጠበቀው በላይ ወይም በሌሎች ዝውውሮች ላይ የነበረው አክቲቪቲ በበለጠና በተሻለ ሁኔታ እዚህ ተጫዋች ላይ ያለውን ትኩረትም ሂደትም ለማጠናቀቅ በጣም ፈጣን የሆኑ ሂደቶችን እየተጠቀመ ነው የሚገኘው። በዚህ ሳምንት ከዛሬ ሰኞ አንስቶ እስከ ቀጣይ የስራ ቀናት ድረስ የዚህን ተጫዋች የዝውውር ሂደት ለማጠናቀቅና ተጨባጭ ሁኔታ ላይ ለመድረስ በጣም ሲሪየስ ሆነው እየሰሩ ነው የሚገኙት። ምናልባት በዚህ ሳምንት ይህን ተጫዋች ደንዲል ልንሰማ እንችላለን። እሱን ወደ በኋላ የምናነሳው የዚህ ፕሮግራም ትልቁ ቶፒክ ሲሆን ባለፉት 24 ሰዓት ወይም ዛሬ ለእናንተ በቀጣይ 2 ቀናት ውስጥ በቀጣይ 48 ሰዓት ውስጥ ይፋ ሊሆን የሚችለው አንዱና ተጨባጩ መረጃ ያገኘ ነው ተጫዋቹ በግል ጥቅምና በአብዛኛው ቅድመ ሁኔታ ከኮንትራት ስምምነት አንስቶ እስከ ደሞዝ ክፍያ በርካታ ሂደቶች በግል ጉዳይ ከሊቨርፑል ኃላፊዎች ጋር መስማማቱ በስፋት እየተሰማ ነው። ይሄ መረጃ ያዙልኝና በቀጣይ ቀናት በተጨባጭ መረጃ ምንጮች ይሄ ፐርሰናል ተርም አግሪመንት የሚለው የበለጠ መነጋገሪያ ርዕስ ይሆናል። ስለዚህ ይሄ ከበስተጀርባ ያለውን የዝውውሩን ሂደት አክቲቪቲ በእጅጉ የሚያሳይ ነው። ምናልባት ያለፈው አርብ ነበር በስራ ቀን የመጨረሻው አፕዴት ሊቨርፑል የተጫዋቹን ትክክለኛው ዋስትና ለማግኘት ለአርቢ ሌፕዚግ ውድቅ የሚደረግበትን ቴክኒካል ኦፈር ያቀረበው። ይህን ጉዳይ አንስተን ተወያይተንበታል።
ሁለት ቀን በፊት ቀደም ብሎ የሰራነውን ፕሮግራም ወደኋላ መለስ ብላችሁ መመልከት ትችላላችሁ። ቴክኒካል ኦፈር የሚባለው ይሄ ለተጫዋች የሚሰጥ ዋስትና ወይም ተጫዋቹ በሊቨርፑል ፕሮጀክት በእጅጉ እንደሚፈለግና ተጫዋቹ ጋረንቲ ሆኖ ለሌፕዚግ ጥያቄ እንዲያቀርብ አይ ወደ አንፊልድ ነው መዘዋወር የምፈልገው የሚለውን ሁኔታ እንዲያሳውቃቸው የተደረገ ቴክኒካል ኦፈሩን እንግዲህ አቅርበው ውድቅ ተደርጓል። ውድቅ እንደሚደረግ ሊቨርፑሎችም ያውቃሉ፣ ሌፕዚግም ያውቃል፣ ዲያመንዴም ያውቃል። ግን ዋስትናው የበለጠ ለተጫዋቹ ልክ የኢሳቅ አይነት የዊትዘ አይነት ኦፈር ማለት ነው። ውድቅ ከተደረገ በኋላ አሁን ወደ ተገቢው የክፍያ ሂደትና ተጫዋቹ ያወጣል ተብሎ በሌፕዚግ የተገመተው በሊቨርፑል የወጣለት ስኬልን አማካይ የሆነ በትክክል ተጫዋቹን ለማስፈረም የሚያስፈልጉ ቅድመ ሁኔታዎችን ለመፈጸም በቀጣይ 5 የስራ ቀናት በእርግጠኝነት በዚህ ዙሪያ ሊቨርፑሎች በጣም ጠንክረው እንደሚሰሩ ተረጋግጧል። ከዛሬ ጀምሮ ያለው መረጃ በደንብ መመልከት ትችላላችሁ። ምናልባት ስለ ፐርሰናል ተርም አግሪመንት በደንብ ሊነሳ ይችላል። ተጫዋቹ ምን ያክል ኮንትራት እንደሚያገኝ፣ ምን ያክል ክፍያ እንደሚከፈለው፣ ቀጣይ ከሌፕዚግ ጋር በሚደረገው ድርድር ወደ ምን አይነት ስቴጅ ሊጓዙ ይችላሉ የሚለው ይሄ አድቫንስድ ስቴጅ በቃ ተቃርበዋል። ሁለቱ ክለቦችን ሊያስማማ የሚችል ኦፈር ክለቡ አቅርቧል ምናምን፣ አሁን ዝውውሩ ከመጠለፍ አደጋ ውስጥ ወጥቷል ምናምን በሚል የድርድር ሂደትን ልናደምጥ እንችላለን። ግን ዋነኛው መነጋገሪያ አርዕስት የሚሆነው አሁን ላይ ተጫዋቹ በግል ጥቅማጥቅም ከአንፊልድ ኃላፊዎች ጋር መስማማቱ በስፋት እየተነገረ ነው የሚገኘው። እስቲ የዛን ደግሞ ኦፊሻል ኮንፈርሜሽን በቀጣይ 2 ቀናት ምናደምጥ ይሆናል። እስቲ ይህንን መረጃ እንደ ባለፈው ኦፊሻል ኦፈር ቀደም ብለን መረጃውን እንጠቁማችሁ፣ ግን ወደ በኋላ ከነ ምክንያቱ ከነ ሂደቱ የምናነሳን የሚሆነው ግን ጠቅለል አድርገን በዚህ ፕሮግራም የምንመለከታቸው አዳዲስ መረጃዎች አሉ። ምናልባት በቴምብሌናችን ላይ ምስሎችን ብናስቀምጥ ለእግር ኳሱ ቤተሰብ ትንሽ ብዥታ ሊፈጥር ስለሚችል አዳዲስ መረጃዎች እንግዲህ ኢንሳይደሮች የላኩልን መረጃዎች አሉ። በጣም ያልተጠበቁ ዝውውሮች በዚህ የዝውውር መስኮት አሁን ለምሳሌ ቪክተር ሙኒዮዝ ወደ አንፊልድ የመጣበት መንገድ በሊቨርፑል ራደር ውስጥ እንዳለ በሚስጥር የተያዘ ተጫዋች መሆኑ ተጫዋቹ ላለፉት 8 ወራት ሲመለምሉት እንደነበር በየትኛው ሚዲያ አልተዘገበም፣ ግን በሚስጥር የተያዘ ነው። ከዛም በኋላ ድንገት አፈትልኮ የወጣና ሊቨርፑል ወደ ፋይናል ስቴጅ ተጫዋቹን ለማስፈረም 24 ሰዓታት ሲቀሩት ለሚዲያና ለደጋፊው ይፋ እንዲሆን በፈቀዱት መሰረት ይፋ ሆነ። ልክ እንዲህ አይነት ያልተጠበቀ ከምንም ላይ የተነሳ አዳዲስ የዝውውር ሂደቶችን ልናደምጥ የምንችልበትም የዝውውር መስኮት። ይሄ ግን የሚሆነው እንደ ቪክተር ሙኒዮዝ ቢሆነ በመካከለኛ ዋጋ ወይም ገበያ ላይ ይሄ ሪቻርድ ዩዝ የመጀመሪያ የሊቨርፑል የስራ ቅጥሩን በይፋ ሲጀምር ዝውውሩ የምናካሂደው ኦፖርቹኒስቲክ ዲል ነው፣ እድለኝነትን ተጠቅመን ነው የምትላትን ቃል የተጠቀመበት አይነት አይደለም። ከበስተጀርባ የተሰሩ ስራዎች ወደ ሆነ ስቴጅ ሲዘዋወር በቀጥታ ኦፊሻሊ ኮንፈርም የሚደረግ ማለት ነው። ይሄ ምናልባት ሌላ ያልተጠበቀ ግን ሃይጃክ የሚደረግ በጣም ከፍተኛ የገንዘብ መጠን ኢንቨስት የተደረገበትም ዝውውር ሊሆን ይችላል። እሱንም በያዝነው በፕሮግራም ስኬጁል ልክ የምናነሳው የሚሆኑ። መጀመሪያ ግን በትናንትናው ዕለት ከተሰሙ መረጃዎች መካከል አንዱ እንግዲህ የኮርቲስ ጆንሰን ጉዳይ አድምጣችኋል ብዬ አስባለሁ፣ ተመልክታችኋል ብዬ አስባለሁ። በስፋት በሁሉም ተጨባጭ የመረጃ ምንጮች እየወጣ ነው የሚገኘው። ኢንተር ሚላን ሊቨርፑል ከጠበቀው በጣም 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 የወረደ ክፍያ በጣም ሰፊ ጋፕ ያለውን ኦፈር አቅርቦ በኦፊሻል አካውንቱ ይሄ ትራንስፌር ማርኬት ቦክሱ ኦፊሻል ኢሜይል እና ፕሮፖዛል ሬጅስተር የሚደረግበት የፋክስ ቦክስ ክፍት በሆነበት የኮርቲስ ጆንስ ላይ እንግዲህ 21.5 ሚሊዮን ፓውንድ 25 ሚሊዮን ዩሮ ኦፊሻሊ ሬጅስተር ቢያደርጉም
በቀጥታ ሪጀክት መደረጉ ብቻ አይደለም፣ በነበረው ኮንቨርሴሽን በቀጥታ ሊቨርፑል የተጫዋቹን የሽያጭ ሂደት ብሎክ አድርጎታል። ምናልባት መረጃውን ጠለቅ ብላችሁ ገብታችሁ ከተመለከታችሁ በተለይ ፖል ጆይስ እና ጄምስ ፒርስ ያወጡት የአትሌቲክስ እና የዘ ታይምስን ዘገባ ከተመለከታችሁ ቦክሱን በቀጥታ ብሎክ አደረጉት ነው የሚለው። አሁን አንዳንዴ እንደዚህ ሪጀክት ተደረገ የምትላትን ቃል አብዛኛው የእግር ኳስ ቤተሰብ ካነበበ በኋላ ወይም ከተመለከተ በኋላ በቃ ኦፈሩ ውድቅ ሆኗል፣ ኢንተር ድጋሚ ኦፈር ይዞ እስከሚመጣ ወይም ያንን ጋፕ እስከሚያጠብ ይጠበቃል ብሎ ነው ኤክስፔክት የሚያደርገው። ግን ያቺ የተጫዋቹን ኦፈር ሊቨርፑል የሚቀበልበትን ቦክስ ኦፈሩን ውድቅ ማድረግ ብቻ ሳይሆን ቦክሱንም ጭምር ነው ብሎክ ያደረገው። ይሄ ማለት ከአሁን በኋላ ኢንተር መጀመሪያ ኦፈር ከማቅረቡ በፊት ከሊቨርፑል ጋር የመጀመሪያ ኢንተርናል ዲስኬሽን ያስፈልገዋል ማለት ነው። ስለዚህ ሊቨርፑል አቋሙን ገልጾ በዛ አቋሙ ላይ ኢንተር የሚስማማ ከሆነ ብቻ ነው ኦፈር የሚያቀርበው። ስለዚህ ክለቦች እንደዚህ አይነት ሂደት ሲጠቀሙ የበለጠ ተጫዋቹን ማቆየት ወይም የሀሳብ ለውጥ ሲኖር ወይም ለሽያጭ አሁን ላይ በቂ የሆነ ክፍያ እያገኘን አይደለም፣ ስለዚህ ይህን ተጫዋች አቆይተን የበለጠ ብንሞክርስ፣ አዲስ ኮንትራት ኦፈር አቅርበን የአንዶኒ ያሮላ ፕሮጀክት ምናልባት የዚህን ተጫዋች እድገትም ለውጥም ብቃትም ሊያሻሽል ይችላል፣ ተጫዋቹን እንጠብቅ ወደሚል ዲስከሽን ሊሻገሩ ይችላሉ። ምክንያቱም ቦክስ ብሎክ ከተደረገ ማለት ተጨማሪ የሌሎች ክለቦች እንኳን የተሻሻለው ኦፈር ቢመጣ ላለመቀበል ነው የሚመስለው። ስለዚህ ይሄ ጉዳይ ምናልባት ያን የምታስታውሱ ከሆነ የአርነ ስሎት ስንብት እንደተፈጸመ የተጫዋቾች ሽያጭ ወጪና ገቢ ላይ አሁን ይሄ የሚለቁ ተጫዋቾችና የሚገዙ ተጫዋቾች ፕላን ላይ አንድ ፕሮግራም ሰርተን ነበር። ቼንጂንግ ፕላን የሚል ፕሮግራም ከራዮላ ቅጥር በኋላ የሰራነውን ፕሮግራም ተመልከቱ። በርካታ ለውጦች፣ ለምሳሌ አማካይ ክፍል ላይ ያለው ፕላን ለውጥ፣ የተከላካይ ስፍራ ላይ ያለው የፕላን ለውጥ ተመልክታቸዋል። ግን የዊንጉ ጉዳይ በቀጥታ ከክለቡ ጋር መሰረታዊ ለውጥ ወይም ይሄ ትራንዚሽን በአሰልጣኝ ፕላን ብቻ ሳይሆን እንደ ቡድን ሊቨርፑል ሌጀንድ መሐመድ ሳላ ማጣቱን፣ ሉዊስ ዲያዝ በአግባቡ አለመተካቱን፣ አምና የነበረው የዴብዝ ክፍተት፣ የነ ኬዛና ጋክፖ አስተማማኝ አለመሆን፣ እነዚህ ጉዳዮች ሁሉ ተደራርበው እንደ ቡድን ነው ሊቨርፑል ለማስፈረም ስካውት ያደረጋቸው ተጫዋቾች ላይ ወጣው። እዚህ ላይ ደግሞ የራዮላ ፕሮጀክት ታግዞበት የቪክተር ሙኒዮስ አይነት በመሀል የተገኘ አጋጣሚ ለፕሮጀክቱም ተስማሚ የሚሆን ተጫዋች ሲገኝ ደግሞ አድቫንቴጅን ተጠቅሞ ማስፈረም፣ ይሄ ስትራቴጂ ነው እንግዲህ አዲሱ ለውጥ። ለዛ ነው ዴጅል ዱምፍሪስ የሊቨርፑል የቀኝ ፉልባክ ምናልባት አርነ ስሎት ቢቆዩ ሊፈርም የሚችል ተከላካይ ነበር። ግን ከአርነ ስሎት ስንብት በኋላ ሊቨርፑል የዱምፍሪስን ፍላጎት በአንዴ ነው የዘጋው። ምክንያቱም ከስሎት ፍላጎት ጋር ተያይዞ የነበረ ኦፈር ስለሆነ እና በመሀላቸውም በወቅቱ እንግዲህ አንስተናል አለመግባባት ነበር። ምክንያቱም የዚህ ተጫዋች እድሜ አሁን ከተያዘው የቡድን ግንባታና ከፕሮጀክት እቅድ ጋር በጭራሽ ተስማሚ ስለማይሆን የሊቨርፑል ኃላፊዎች ፓወራቸውን ተጠቅመው ይህን ዝውውር ብሎክ አድርገውታል። በነገራችን ላይ ስሎት ጃንዋሪ ላይ በጣም ለማስፈረም ፈልገው ሊቨርፑል ሁላ ኦፊሻል ፕሮፖዛል ልኳል ተብሎ ሲነገር ነበር። ግን ብሎክ ያደረጉት አሁን ከተያዘው እቅድ ጋር ጉትራዳም ዱምፍሪስም ይሄ የኔዘርላንዳዊያን ተጫዋችን የመሰብሰብ አይነት እቅድ ስለሆነ በቀጥታ ነው ብሎክ ያደረጉት። ፍላጎት አልነበራቸውም። ፕሮጀክቱ ከያዘው እድሜና እስኬል ጋር ተያይዞ በጭራሽ ሊጣጣም ስለማይችል፣ ምክንያቱም ለ27 ዓመት ተጫዋች ኮንትራት የሚሰጥበት ሂደት በልዩ ስትራቴጂ እየተቃኘ ከ27 ዓመት በላይ ለሆነ ተጫዋች ደግሞ እንደገና ኢንቨስት ተደርጎ አሁን ከተያዘው ፕሮጀክት ጋር ሊጣጣም ወይም በያዙበት ስትራቴጂ ሊጓዝ የማይችል እንደገና ከአጭር ዓመት በኋላ ወደ ገበያ የሚያስወጣ የእድሜ ስኬልን አይፈልጉትም እና ይህን ጉዳይ ውድቅ አድርገውን አሁን አዲስ ቀኝ ፉልባክ በገበያ ላይ እየሞከሩ ቢገኙት እና አሁን የኮርቲስ ጆንስ ጉዳይ በወቅቱ ፐርሰናል ግንኙነት እንግዲህ ጆንስ በብዙ መመዘኛዎች
ጠለቅ ያለ ዲስከሽን አድርጎ ከኢንተር ሚላኖች ጋር እንዲሁም በተጨማሪ አንድ መረጃ በቅርብ ጊዜ አጋርተናችሁ ነበር። ኬዛን ጭምር አማክሮታል። በጣሊያን ተወዳጁ ቦታ ተወዳጁ ምግብ እንዴት የጣሊያን አኗኗርን ከፍሬድሪኮ ኬዛ ሪኮመንድ መውሰዱን ጭምር ሲዘገብ ነበር። አሁን ግን ጉዳዮች ሊቀየሩ የሚችሉበት እድል ደግሞ በተቃራኒው እየሰፉ ነው። በትናንትናው ዕለት የመጨረሻው ኦፈር የሚመስል አይነት አቅርቦ ኢንተር የኦፈሩንም ውድቅ አደረጉ፣ ቦክሱንም ብሎክ አድርገዋል። በቀጣይ ጊዜ ድጋሚ ሊያስከፍታቸው የሚችል ኢንተርናል ዲስከሽን ካለ ድጋሚ ሊከፍቱ ይችላሉ። ግን አሁን የእቅድ ለውጥ ሊደረግ የሚችልበት እድል አለ። ይሄ ደግሞ በቀጥታ ከማን ጋር ተያያዥ ይሆናል መሰላችሁ? ከአሌክሲስ ማካሊስተር ጋር። ሊቨርፑል በነገራችን ላይ በሚስጥር ከሁለት ግዙፍ ክለቦች ስማቸው ያልተጠቀሰ ግን በጣም በኢሮፓያን እግር ኳስ ከፍ ያሉ ሁለት ክለቦች ኦፈር ለማቅረብ አሁን ላይ ያለውን የማካሊስተርን ሁኔታ በቂ ኢንፎርሜሽኖችን ከሊቨርፑል መቀበላቸው ተሰምቷል። እንግዲህ ይሄ ጉዳይ በተደጋጋሚ በተለያየ ሳምንት የሚሰማ ድግግሞሽ ያለው መረጃ ነው። አሁንም ሁለት ስማቸው ያልተጠቀሰ ለመገመትም ይከብዳል። ምክንያቱም ከዚህ በፊት የዚህ ተጫዋች ስም በብዙ መልኩ በተለይ ካርሎ አንጀሎቲ ያለ ከሪያል ማድሪድ ጋር ነበር የሚነሳው። ግን አሁን የአንጀሎቲ መልቀቅ ተከትሎ ከዛም በኋላ አሎንሶ መጣ፣ አሎንሶ ተሰናበተ፣ አርብሎዋ፣ አሁን ደግሞ ጆዜ ነው የያዙት። እቅዶች ሁሉ በተመሳሳይ መንገድ ይቀጥላሉ ማለት አይደለም። ስለዚህ የሚፈጠረውን ወደ በኋላ መመልከት ነው። ግን ስማቸው ያልተጠቀሰ ሁለት ክለብ አሁንም የተጫዋቹን አቋምና የሊቨርፑልን ፍላጎት የኮንትራት ሂደቱን ተስማሚ የሆነ ኦፈር ለማቅረብ እየተደረገ ያለው ጥረት ከበስተጀርባ አሁንም በሊቨርፑል ዙሪያ የሚያንዣብቡ ክለቦች አሉ የሚለው መረጃ እንደቀጠለ ነው። በዋነኝነት ግን አሁን አዲስ ትኩረት ልናደርግ የሚገባው ከ3 ሳምንት 2 ሳምንት ቀደም ብሎ አንድ መረጃ ደጋግሜ ስገልጽላችሁ ነበር። በዶሚኒክ ኪንግ የወጣው ፖል ያ ፖል በነገራችን ላይ የደጋፊውን ስሜት ማዳመጫ ፖል ነው። ይህንን ጉዳይ አሁንም በእርግጠኝነት ልንገራቸው፣ የደጋፊውን ፊሊንግ የክለቡ ኃላፊዎች የሚያዳምጡበት መንገድ ነው። ይሄ ቅሬታ፣ ተቃውሞ ምን አይነት ሁኔታ ነው ደጋፊ ውስጥ ያለው? ምክንያቱም አዲስ ጥያቄና አዲስ ሌላ ምላሽ የሚያስፈልገው ጉዳይ እንዲፈጠር በጭራሽ አይፈልጉም። ስለዚህ ጉዳዮችን በእርጋታ ለመወሰን የሚመጡ ጥያቄዎችን ለማድመጥ በተጫዋቾች ዙሪያ ያለውን ጉዳይ በቀጥታ ይሄ ተነጣጥሎ ለአንድ ዓመት የጠፋውን የፋን ቤዝ ስሜትን የበለጠ የሚያራርቅ ሳይሆን የሚያስተሳስርን ጉዳይ አያይዞ ለመዝለቅ የኮርሊ ጋክፖን ጉዳይ አሁንም በትኩረት እንመልከት። የቀድሞ የዴሊ ሚረር ጸሐፊ ስቲቨን ዴቪስ ይባላል። ከ10 ዓመት በላይ በዴሊ ሚረር ሰርቷል። አሁን ወደ ሌላ ተቋም ተዘዋውሯል። ኦፊሻሊ የሚሰራበት አንድ ለንደን መቀመጫ ያደረገ ኦፊሻሊ የሚዲያ ተቋም ተዘዋውሯል። የቲቪ ስትሪም ነው። ይሄ ዘጋቢ ምን ይላል መሰላችሁ? ሮቤርቶ ዲዘርቢ በቶትናም ቤት 8 ተጫዋች እንዲፈርሙለት ጥያቄ አቅርቦ በክለቡ ተቀባይነት አግኝቷል። ከ8ቱ ተጫዋቾች ተርታ ከ1 እስከ 5 ሊስት ከተደረጉ ተጫዋቾች መካከል ኮርሊ ጋክፖ አንዱና ግንባር ቀደም ነው የሚለው እና ለሊቨርፑል በቀጣይ ጊዜያት ቶትንሃም አንደኛ ሊቨርፑል ካሳየው ዝምታና ተጫዋቹ የማይነካ ነው የሚል ምላሽ አልሰጠም ለማንኛውም ክለብ። ግን ተስማሚ የውል ማፍረሻ ክፍያ ከቀረበ እንደሚያደምጥ ቶትንሃምም አውቋል። በሊቨርፑል ውስጥም ያለው ስሜት ይሄ ነው። ትናንትና ደግሞ በሌሎች ሚዲያዎች ላይ የተዘገበ ይሄ ዘጋቢ ደግሞ ይዞ ሲወጣ ምን መሰላችሁ? ከፋብሪዚዮ ሮማኖ ኤክስክሉሲቭ ኒውስ ብሎ የራሱ አድርጎ በኤክስ ገጽ ላይ ፖስት ያደርግ እንጂ ከ10 ቀን በፊት በነገራችን ላይ በዚህ ላይቭ ስትሪም ፕሮግራም ላይ አድምጬ ነበር
የዚህን የቀድሞ የዴሊ ሚረር ዘጋቢን ኢንፎርሜሽን ሳንድሮ ቶናሊን ለማስፈረም ቶትናም እንደሚፈልግ ግን ሂደቱ ገና ነው። አሁን ላይ ያለውን ሁኔታ ግልጽ የሆነ ነገር የለም፣ ግን በቶትናም ራዳር ውስጥ አለ የሚለውን ዘጋ። ከዛም በኋላ ኤክስክሉሲቭ ኒውስ ተብሎ የተዘገበው በፋብሪዚዮ በኩል ነው። ምናልባት የመረጃው ሙሉ እውቅና ከክለብም ሆነ ከማዲቴሪያንም አግኝቶ ሊሆን ይችላል ኤክስክሉሲቭ ኒውስ ያለው። ምክንያቱም በቀጥታ መረጃው የግል ሲሆን ነው ይህንን ቃል የሚጠቀሙትና ይሄ ዘጋቢ ታዲያ እንዲሁ በቀላሉ ምንመለከተው አይደለም። ስለዚህ የጋክፖ ጉዳይ አሁንም መነጋገሪያ ርዕስ ነው። የበለጠ ደግሞ ለሊቨርፑል እድሉን ከፍ የሚያደርገው ተጫዋቹ በቶርናመንት ላይ ያሳየ ያለው ብቃት አሁን ለሽያጭ ለክለቡ ኦፊሻል ኦፈር ቢቀርብ ለምሳሌ ከቶትናምም ሊሆን ይችላል፣ ከባየር ሙኒክም ሊሆን ይችላል፣ ከሌሎች ክለቦችም ኦፊሻል ኦፈር ቢመጣለት ለመደራደር አሁን ተጫዋቹ እያሳየ ያለው ወቅታዊው የቶርናመንት ብቃት ለሊቨርፑል ጥሩ የገንዘብ ድርድር ጥሩ የመደራደሪያ ሂደት ከግምት ውስጥ ለማስገባት ያመቻል እና በትናንትናው ዕለት የኒኮላ ሼክ ብቻ ዘገባ አይደለም ይሄ። ከዚህ በፊት ፋብሪዚዮን በጣም በዘገባዎቹ የፋብሪዚዮ ሮማኖን ክሬዲት የሚያሳጣው ዘጋቢ ማለት ቤልጅየማዊው የምታስታውሱ ከሆነ መቀመጫው ጣሊያን የሚገኝ የበለጠ ደግሞ ለካልቺዮ መርካቶ የሚሰራ አሁን ደግሞ በተናጠል ብቻውን ነው መረጃዎችን እንደ ሚዲያ የዝውውር ዘገባዎች የሚያወጣው። ይሄ ዘጋቢ ታስታውሱ እንደሆነ ጆቫኒ ሊዮኒ ሊቨርፑል አስፈርሞ ለፓርማ መልሶ ውሰት ይሰጣል በሚል ቀደም ብሎ ከፋብሪዚዮ በፊት መረጃውን ካወጣ በኋላ የፋብሪዚዮ መረጃ ላይ ኤክስ ምልክት አድርጎ ሪፕሌይ ነበር የጻፈው። ጆቫኒ ሊዮኒ አሁን በሚገኘው የሊቨርፑል ፕሮጀክት ውስጥ የሚካተት አይደለም፣ ለቀጣይ ዓመታት የፈረመ ነው፣ እዛው በፓርማ በውሰት ይቆያል የሚል መረጃ አጋርቶ በጣም ፋብሪዚዮ ነርቨስ ሆኖ አምና የምታስታውሱ ከሆነ በብስጭት መረጃን ሲገልጽ ነበር። እንደዚህ አይነት ያልተጨበጡ መረጃዎችን የሚያወጡ ተቋማት አሉ በሚል ስሜታዊ ሆኖ ሁኔታዎችን ሲገልጽ ነበር እና ይሄ ዘጋቢም ደግሞ ትናንትና ከዴቪስ የወጣው መረጃ አጋርቷል። እስከ 2031-32 የኮንትራት ዘመን ሊፈርም ይችላል በቶትናም። ይሄ ተጫዋች በቶትናም ራዳር ውስጥ በጣም በጥብቅ የሚፈለግ ነው በሚል ገልጸውታል። በነገራችን ላይ ጋክፖን በግልም ጉዳይ ለማናገር የቶትናም ኃላፊዎች ዲዘርቢን ጨምሮ ጥረት ማድረጋቸውን ያለፈው ሳምንት በቶትናም ዘጋቢዎች በኩል መረጃዎች አልፎ አልፎ ሲወጣ መመልከት ችለናል እና ይህም ጉዳይ እንግዲህ ሌላ አዲስ ትኩረት ስቧል። ይሄ አሁን በሊቨርፑል ተጫዋቾች አሁን በክለብ ውስጥ ያሉ ተጫዋቾች የወጣ መረጃ ነው። እስቲ የክለቡ ፕላንስ በተለይ ባለፉት 24 ሰዓት የተሰማው መረጃ ትናንት ምሽት ምናልባት ቦርኒን ሬድ የሚለው ዩቲዩብ ቻናል ሁሌ ጠቁማቸዋል። ጥሩ ሚዲያ ነው። ያንን ሚዲያ ሳብስክራይብ አድርጋችሁ በነገራችን ላይ ላይቭ ፕሮግራሞችን አድምጧቸው። ግን ሰዓቱ በአብዛኛው በተለይ በአገራችን በኢትዮጵያ ሆናችሁ ለምታደምጡ የእግር ኳስ ቤተሰብ የሚመች ሰዓት አይደለም። ከምሽቱ 6 ሰዓት በኋላ ነው ላይቭ የሚጀምረው እና ምናልባት ከስራ ለተመለሰ የረፍት ቀን ያልሆነ ጊዜ እንግዲህ ትንሽ ሰዓቱ በጣም ረዘም ብሎ ነው የሚጀምረው። ምክንያቱም በመላው ዓለም ያሉ የሊቨርፑል ደጋፊዎችን አማካይ ሰዓት መርጠው ስለሚጠቀሙ ወይም በጣም ንጋት 10 ሰዓት ምናምን 11 ሰዓት ነው ላይቭ የሚጀምረው እና ምርጥ ፕሮግራም ነው፣ ምርጥ ቻናል ነው። ተጨባጭ መረጃዎችን ይገኙበታል። በቅርበትም የምናውቃቸውም በግለሰብ ደረጃ እዛ ቻናል ላይ ላይቭን ሲመሩ እንመለከታለን እና እዛ ሚዲያ ላይ እንግዲህ ትናንት ምሽት ተመልክታቸዋል ብዬ አስባለሁ። ፋብሪዚዮ ሮማኖ ላይቭ ጋብዞት ነበር ለ10 ደቂቃ አይሞላም 6-7 ደቂቃ ጋብዞት እንግዲህ አንዳንድ ያልተጠበቁ ሰርፕራይዝ ስሞችን እዛ ቻናል ላይ እዛ ፖድካስት ላይ አንስተዋል ላይቭ ፕሮግራም ላይ። ከነዛ መካከል አንዱ
የአዩብ ባውዲን ጉዳይ በሊቨርፑል የአማካይ ክፍል ዲፓርትመንት ጥገናዊ ለውጥ ላይ ትኩረት አድርጉ። ሊቨርፑል ብቻ ሳይሆን አርሴናልና ፒኤስጂ ያሉ ግን ከየትኛውም ክለብ በላይ አሁንም ባለፈው ዕለት በኮሜንት መስጫ ላይ ሲጻፍ ነበር ከየትኛውም ክለብ ቀደም ብሎ ይሄ ተጫዋች ለሊል ፕሮፌሽናል ኮንትራቱን ሳይፈርም በፊት ጭምር በዴቪድ ውድፋይን እና በሚቻል ቡቼል በነ ዴቪድ ፋሎ አማካይ ይቅርታ በባሪ ሃተን እና በዴቪድ ውድፋይን ሲቃኝ የቆየ ተጫዋች ነው። የሊቨርፑል ሪክሩትመንት አባላት ማለት ነው፣ ዋና ዳይሬክተሮች በሁለቱ እንዲሁም ጁሊያን ዋርድም በደንብ የሚያውቀው ታዳጊ ተጫዋች ነው። አሁን ነው ክለቦች የበለጠ እዚህ ተጫዋች ላይ ስካውት ማድረግ የጀመሩት ባለፉት 1 ዓመት ከምናምን ነው። ግን የሊቨርፑል መልማዮች እንግዲህ በእንዲህ አይነት ምልመላ እንኳን ከፕሪሚየር ሊግ ክለቦች ምናልባት ከሊቨርፑል ጋር የሚስተካከል ክለብ ያለ አይመስለኝም። እንዲህ አይነት ምልመላ በመመልመል ይሄም ምለው የኤድዋርድ የሊቨርፑል ቤት ስራ ከጀመረበት ጊዜ አንስቶ ነው። ከዛ በፊት ስላለው አይደለም፣ ወይም በቬንገር ጊዜ ስላለው የምልመላ ሂደት ምናምን አይደለም። ግን ኤድዋርድ ወደ ሊቨርፑል ቤት ከመጣበት ወይም በኃላፊነት ስፖርቲንግ ዳይሬክተር የመጀመሪያውን ዙር አንስቶ ከሆነበት ጊዜ አንስቶ ጉዳዮችን ከተመለከትን በምልመላ በኩል እንኳን የትኛውንም ክለብ የሚያስከነዳ የምልመላ ስትራቴጂ ነው ያላቸው። በጣም የሚገርም ኔትወርክ ነው ያላቸው። ለዛ እኮ ነው የነ ጁሊያን ዋርድ እና የነ ፔድሮ ማርኩዝ የስራ ቅጥር የሊቨርፑልን ህልውና ዳግም የማዳን ነው፣ ትልቅ የስራ ሹመት ነው ሲባል የነበረው እና ቀላል የሚባል ስትራክቸር አይደለም። እና ይህን ተጫዋች ሲከታተሉ ለረጅም ጊዜ ቆይተዋል ነው የሚሉት። የበለጠ እዚህ ተጫዋች ላይ የሊልን ሁኔታ ተመልክተው አዩብ ባውዲ ላይ ሊቨርፑልም የራሱን የዝውውር ሂደት ሊያካሂድ ይችላል ብሎ እዛ ፖድካስት ላይ ጠቁማል። ሌላኛው ያልተለመደው ስምና ምናልባት ከሊቨርፑል ጋር ስሙ ተያይዞ ያልወጣው ወይም በጭራሽ በሊቨርፑል ራዳር ውስጥ ይኖራል ተብሎ ያልተጠበቀው እዛ ፖድካስት ላይ ከሰማናቸው መረጃዎች መካከል ማቲያስ ፈርናንዴዝ ነው። በማንቸስተርና በቶትናም በጥብቅ የሚፈለግ የአርሴናልም ኢላማ የሆነው ፖርቱጋላዊው ተጫዋች ላይ የሊቨርፑል ኃላፊዎች ከ2 ሳምንት በፊት ኮንታክት አድርገዋል ስለ ተጫዋቹ የመልቀቂያ ዋጋ፣ አሁን ላይ የሚገኝበት ስቴጅ፣ ሁሉንም ቅድመ ሁኔታ በበቂ ሁኔታ ተቀብለው ሪፖርቱን አናላይዝ አድርገው እንግዲህ ኦፈር ለማቅረብ ይሁን ኮንታክቶችን ለማድረግ ይሁን ዝውውሩን ሃይጃክ ለማድረግ ይሁን ምንም የታወቀ ነገር የለም። ግን ዳይሬክት ኮንታክት አድርጓል ክለብም ተጫዋቹ። ይሄ እንግዲህ ያልሰማነው አዲስ መረጃ ነው። ትናንት በዛ ፖድካስት ላይ ፋብሪዚዮ ሮማኖ የጠቆመው። ግን አሁን ሳፕራይዙን የአማካይ ሃይጃክ ምናልባት ግምቶችን እስቲ እናስቀምጥ። ግምት ነው እንግዲህ ተጨባጭ መረጃ የለም። ግን አንድ ግዙፍ የአማካይ ክፍል የዝውውር ሂደት እንደ ቪክተር ሙኒዮስ ሊጠልፉ የሚችሉበት እድል አለ። ግን የማቲያስ ፈርናንዴዝን ስም ትናንት ምሽት ፋብሪዚዮ ዩቲዩብ ቻናል ላይ ያነሳ። አሁን ላይ ኒውካስል ሳንድሮ ቶናሊን ለመልቀቅ ፍቃደኛ ሆኗል። ግን በቂ የሆነ ኦፈር ይፈልጋሉ። ሊቨርፑል ሳንድሮ ቶናሊ ላይ ለምሳሌ ቢገባ ለሊቨርፑል የሚያስፈልገው የአማካይ ክፍል ተጫዋች አይነት ነው ወይ የሚል ጥያቄ ያስነሳል። ከሆነ ደግሞ የበለጠ የአሌክሲስ ማካሊስተር መውጣት ልናረጋግጥ እንችላለን። ምናልባት ቶናሊ ከሆነ ሳፕራይዝ ሃይጃክ ሊያደርጉ ይችላሉ። ይሄ በነገራችን ላይ በዚህ ሳምንት በቀጣይ ሳምንት አይደለም፣ በዚህ የዝውውር መስኮት ነው። መች ሊደረግ እንደሚችል መች ሊሆን እንደሚችል አይታወቅም። ግን በትልቅ ኦፈር ዝውውር አማካይ ክፍል ሊጠለፍ የሚችልበት እድል አለ ነው። ይጠልፋሉ በእርግጠኝነት እያልኩ አይደለም፣ ሊጠልፉ የሚችሉበት እድል አለ። አንደኛው ሳንድሮ ቶናሊን እስቲ በግምት እናስቀምጥና ሁለተኛው ጉዳይ ግን ምናልባት ዝምታውና አንዳንድ ሂደቶች እስካሁን ድረስ ግልጽ አለመሆናቸውን ተከትሎ የኤሌት አንደርሰንን ጉዳይ እስቲ በትኩረት እንመልከት። የሁለቱ ተጫዋቾች ላይ ምናልባት እስካሁን ድረስ ጫፉ ያልተያዘለት የዝውውር ሂደት ከትልቅ ዝውውር ጋር ከተጠበቀ በአማካይ ክፍል ላይ ሊቨርፑል መቼስ ኤንዞ ፈርናንዴዝን አይነት አማካይ አስፈርም። የዚህ አይነት አማካይ በሊቨርፑል ስብስብ ውስጥ በርከት ብለው ነው የሚገኙት። የበለጠ ግን
በ8 ቁጥር ቦታ በአማራጭም 6 ቁጥር ቦታ መጫወት የሚችል ፊዚካሊም ፊት የሚያደርግ ቴክኒካሊም የኳስ እውቀቱ በጣም የዳበረ ከፍታ ላይ የሚገኝ ተጫዋች ላይ ሃይጃክ ሊያደርጉ ይችላሉ። በግሌ የገመትኳቸው ተጫዋቾች ትልቅ ገንዘብ ከተባለ አሁን በእንግሊዝ እግር ኳስ የሚገኙ የዝውውር ከፍተኛ ስሞች የሚነሱት ቶናሊ እና ኤሌት አንደርሰን ናቸው። ምናልባት የ100 ሚሊዮን ፓውንድ እና ከዛ በላይ ክፍያ ሊያወጡ የሚችሉት ያው የቶናሊ ከ100 ሚሊዮን ፓውንድ ያነሰ ቢሆንም ወደ 100 ሚሊዮን ፓውንድ ይጠጋል ይባላል። የኤሌት አንደርሰን ከዛ በላይ እንዲህ አይነት የዝውውር ሃይጃክ ይኖራል የሚሉ ሩመርሶች አሉ። በሩመርስ ደረጃ ግን ሩመርሱን ያገኘንበት ምንጭ ግን በጣም ተጨባጭ ነው። በጣም ማን ሊሆን እንደሚችል እንግዲህ ያም የመረጃ ምንጭ ግልጽ ስላላደረገ እንግዲህ እስቲ ለማንኛውም ጥቆማ አድርጎ ለማለፍ ያክል ነው። የአማካይ ክፍል ላይ ሊቨርፑል የበለጠ ዝምታን የመረጠው የሌሎች ክለቦችን ሁኔታና የአንዳንድ ተጫዋቾችን ሂደት የበለጠ በትኩረት እየተመለከተ ግን አንድ ጉዳይ ላስታውሳችሁ። በፈረንጆች የፌብሩዋሪ ወር ታስታውሱ እንደሆነ ስለ ኤሌት አንደርሰን የመልቀቂያ ዋጋ ዳይሬክት ኮሚኒኬት ከኖቲንጋም ፎረስት ጋር አድርጎ ነበር እና በወቅቱ የተጠቀሰው ዋጋና አሁን ኖቲንጋም ፎረስት እየጠየቀ ያለው ዋጋ በጣም ሰፊ ጋፕ አለው። ታስታውሱ እንደሆነ 90 ሚሊዮን ፓውንድ ነበር። በወቅቱ ፕሮግራም ሰርተናል እና ሊቨርፑል ፊቱን ወደ አደም ዋርተን ሊያዞር የሚችልበት ሊገደድ የሚችልበት አንደኛው ሁኔታ የኤሌት አንደርሰን ዋጋ ከተጠበቀው በላይ ኤክስፔንሲቭ ነው። ከማንቸስተር ዩናይትድም ከአርሴናልም ከሌሎች ከዚህ ተጫዋች ፈላጊ ክለቦች ሁሉ ቀደም ብሎ ኤክስፔንሲቭ መሆኑን ተገንዝበው ፊታቸውን ወደ ሌሎች አማራጮች ያዞሩት በዛም ወቅት ነው ሲባል ነበር። ሩመርስ ነው ያኛው። ግን አሁን ከሁኔታው አንጻር ምናልባት ጆንስንም ማካሊስተርንም በዚህ ተጫዋች የመተካት ሂደት ቢታቀድስ ብለንም ግምቶችን እናንሳ። ግን ይጠልፋሉ ማለት አይደለም። ኤሌት አንደርሰን ነው እያልኩም አይደለም። ነገር ግን ከፍተኛ ሚሊዮን ፓውንድ ኢንቨስት ሊደረግበት የታሰበ ከተለያዩ ክለቦች ጋር ስሙ የተያያዘ ተጫዋች ነው የሚል መረጃ ነው እንግዲህ የተገኘው። ትናንት ምሽት ፋብሪዚዮ ያልተጠበቀ የማቲያስ ፈርናንዴዝ ሊቨርፑል ከ2 ሳምንት በፊት አጥብቆ ስለዚህ ተጫዋች አናላይዝ አድርጓል። ያለውን ቅድመ ሁኔታ አውቋል አለ። ከቶናሊ ጋር የሆነ ሩመርስ በአንዳንድ ዘጋቢዎች ዘንድም መውጣት ጀምሮ ነበር። ብዙም ሰፊ ሽፋን ሳያገኝም የወጣ መረጃ ነው። እስቲ የዚህንም ተጫዋች ጉዳይ እንመልከት። ግን እነዚህ ተጫዋቾች በሊቨርፑል ራዳር ውስጥ አይኖሩም ማለት አይቻልም። ግን እስቲ በዚህ ደረጃ ሊቨርፑል ዝውውሩ ላይ ሃይጃክ የማድረግ ፍላጎት አለው ወይ? በቀጣይ ጊዜያት በዚህ የዝውውር መስኮት የነዚህ ተጫዋቾች የዝውውር ሂደት አንድ ጫፍ እስካልተያዘ ድረስ ግን በእርግጥም ሊቨርፑል እዚህ ዝውውር ላይ የለም ለማለት ይቸግራል። ስለዚህ ይሄን ጉዳይ አዲስ መረጃ እዚህ ጋር አያይዘን እናንሳ እስቲ እና በቀጣይ ቀናት ዴቨሎፕ የሚያደርግ ሰፊ ለሚዲያ የሚቀርብ ከበስተጀርባ ያለ እውነታ ካለ ደግሞ ኦፊሻሊ ኮንፈርም ተደርጓል የጠረጠር ነው ወይም ውስጥ አዋቂዎች ጠቁመው ግን ስሙን በግልጽ ያላስቀምጡልን መረጃ ብለን ወደ እናንተ ይዘላችሁ ምንመጣ ይሆናል። በመጨረሻም እንግዲህ የባርኮላና የዲያሞንዴን ጉዳይ ነው። ትናንት ምሽት አድማጮች ይሄ ቦርን ኢን ዘ ሬድ የሚለው ፖድካስትን ካደመጣችሁ ለመጀመሪያ ጊዜ ለምን ይመስላችኋል ፋብሪዚዮ ሮማኖ ከዚህ በፊት ደጋግሜ ማለት ከአብዛኛው የሊቨርፑል ደጋፊዎች ጋር በኮሜንት መስጫ ሁሉ ሲሞግቱን ወይም በተሳሳተ መልኩ የኛን መረጃ ሲረዱት ቆይተው እንግዲህ ትናንት ምሽት ይሄም ዘጋቢ ሐሳቡን ቀይሮ በሌላ አንግል ተነተነ። ምናልባት ካደመጣችሁ ሊቨርፑል ዲያሞንዴን ማስፈረም ማለት ዲያሞንዴን ካስፈረመ ባርኮላን አያስፈርም ማለት አይደለም። የሁለቱ ተጫዋቾች የዝውውር ስትራቴጂ በጀቱም ፍጹም የተለያየ ነው። ሊቨርፑል የባርኮላን ዝውውር ሊያካሄድ የሚችለው ፓሪስ ሴን ጀርሜን አሁንም ድረስ ተጫዋቹን ለማግባባት እየሞከረ ነው፣ ግን ተጫዋቹ የመልቀቅ ፍላጎት ነው አሁንም ለፒኤስጂ ኃላፊዎች ምላሽ እየሰጠ የሚገኘው።
የዲያሞንዴን ጉዳይ ግን ሊቨርፑል በቀጥታ የሚያመጣው ሳላ ቦታ ላይ የሚጫወት ተጫዋች ነው። አለቀ። ይሄ ምንም አይነት አዲስ ዲስከሽን አያስፈልገውም። ግን በዛ በኩል ጋክፖ ከለቀቀ አሁን ላይ ባርኮላ ላይ ገፍተው ሊሄዱ እንደሚችሉ ግን እርግጥ ነው። ይሄን ደጋግመን ገና የዝውውር መስኮት ሳይከፈት በፈረንጆች ማርች ወር ላይ እያለን ደጋግሜ ስነግራችሁ የሁለቱ እቅድ እንደ ኢሳቅና የኬቲኬ ነው። በጭራሽ አይገናኝም። ፕሮጀክቱ ሌላ ነው። ሁለት አዳዲስ በቀጥታ ወደ ምርጥ 11 የሚመጡ ዊንገሮችን ማስፈረም አንደኛው ፕላን ነው። በአንድ ፕሮግራም እንደውም 3 ተጫዋች ብለ አታስቀን ሲሉ ነበር አንዳንድ አድማጮች። 3 የፊት መስመር ተጫዋች ጭምር ሊቨርፑል ሊያስፈርም ይችላል ስላችሁ ነበር። አንደኛው ይኸው ቪክተር ሙኒዮስ ነው። ሌላኛው ምናልባት በዚህ ሳምንት አንዱን ጫፍ ልንለይ የምንችለው ወይም ሊፈርም የሚችለው ተጫዋች የያን ዲያሞንዴ ጉዳይ ነው። ከዛም በኋላ ትኩረታቸው የሚሆኑት በፊት መስመር ተጫዋች በኩል ብራድሊ ባርኮላ ነው። ስለዚህ ትናንት ምሽት የፋብሪዚዮን በዚህ ዩቲዩብ ቻናል ላይቭ ላይ ከሰማችሁ በጭራሽ አይገናኝም። ሊቨርፑል የባርኮላ ጉዳይ እስካሁን ድረስ በሊቨርፑል አጀንዳ ውስጥ አለ። የክለቡ አንደኛው ዊንገር ዲያሞንዴ ነው። ሌላኛው ታርጌት ባርኮላ ነው። አንድ ላይ ግን ተያያዥ የሆነ ጉዳይ አይደለም። ይሄ ደግሞ ጥገኛ የሚሆነው በፒኤስጂ በኩል ነው። ግን ሊቨርፑል ዲያሞንዴ ማስፈረም ማለት ደግሞ የባርኮላን ዝውውር አይመለከትም ማለት አይደለም። የባርኮላን ጉዳይ ፒኤስጂ ጥያቄዎችን ለማድመጥ ፈቃደኛ ከሆነ ሊቨርፑል ነው ተቀዳሚ በተጫዋቹ በኩል የሚገኘው ብሎ ኦፊሻሊ አረጋግጧል። ግን ከዚህ በፊት ሲላችሁ የነበረው መረጃ ከተመለከታችሁ በዩቲዩብ ቻናሉ ላይ የባርኮላ የዲያሞንዴ ጉዳይ አሁንም እነ ቤን ጃኮብስ የሚጽፉት የዲያሞንዴ ጉዳይ ካልተሳካ ወደ ባርኮላ ይሄዳል ነው የሚሉት። እንደዛ አይነት ስትራቴጂ የለም። የባርኮላ ሌላ ጉዳይ ነው፣ የዲያሞንዴ ሌላ ጉዳይ። የዲያሞንዴን እንደውም በቀጣይ 5 የስራ ቀናት ጉዳዩን ሁሉ ሃንድል ማድረግ ነው የሚፈልጉት። ምክንያቱም ተጫዋቹ በደንብ ፔርፎርም ባደረገ ቁጥር የበለጠ በዚህ ውድድር ላይ አስገራሚ ብቃቱን ባሳየ ቁጥር ዋጋውም ፈላጊ ክለቦችም ተደራዳሪ አካላትን መግባታቸው ስለማይቀር አሁን በተጫዋቹ በኩል ያለውን ፐርሰናል ተር እንደውም ማጠናቀቃቸው በዚህ 48 ሰዓታት ምናልባት በኦፊሻል ተጨባጭ ሚዲያዎች ይረጋገጣል ተብሎ ይጠበቃል። ፐርሰናል ተርም ምናልባት ከሳምንት 15 ቀን በፊት የተጠናቀቀ ጉዳይም ይመስለናል። ምክንያቱም ኦፊሻል ኦፈር ለማቅረብ ሊቨርፑል ወደ አንድ የዝውውር ሂደት ላይ የሚሄደው በግል ጉዳይ ስምምነት ላይ ሲደርስ እንጂ በግል ጉዳይ ካልተስማማ ኦፊሻል ኦፈር ለማንም ክለብ አያቀርብም፣ አይደራደርም ከዛ ክለብ ጋር። ምክንያቱም ተጫዋቹ መጀመሪያ ፈቃደኝነት ሲያሳይ ለተጫዋቹ ዋስትና የሚሰጡበትን ኦፈር በቀጥታ ያቀርባሉ። ተመልከቱ። የኤኬቲኬን ጉዳይ ለምንድን ነው በቀጥታ ይሄ በ2 በ3 ቢድ ሳይጠናቀቅ አንዴ ያቀረቡ በአንዴ የተቀበሉት? ምክንያቱም ቀደም ብሎ የተጫዋቹን ሪሊስ ክሎዝ አክቲቭ የሆነውን ከየትኛውም ክለብ ቀደም ብሎ መረጃው ስላላቸው ነው ትሪግ አድርገው ማስፈረም የቻሉት። ግን ለኢሳቅና ለዊድዘ ተጫዋቾቹ ራሳቸው በዝውውር ሂደቱ ላይ ጫና እንዲፈጥሩ በቀጥታ የተጠቀሙት ኦፊሻል ኦፈር አቅርበው ከዛም በኋላ ጥያቄ አላቀረቡ። ተጫዋቾች ራሳቸው ነው ግፊ አድርገው ክለባቸውን ተጭነው ወደ አንፊልድ የተዘዋወሩት። የኢሳቅን ተመልክታችኋል። እስከ ውድድር ዓመቱ መጀመሪያ ኦገስት ድረስ አልተዘዋወረም ነበር አቋሙን ሳይቀይር። አሁን እንግዲህ በዲያሞንዴ በኩል ተጫዋቹ ሌፕዚግ ላይ ጫና እንዲፈጥር ቀደም ብሎ ፐርሰናል ተርም ማጠናቀቃቸው ነው እየተሰማ የሚገኘው። ፐርሰናል ተርም ተጠናቀቀ ማለት ይሄ ዝውውር የመካሄድ እድሉ በአብዛኛው ሰፊ እየሆነ መጥቷል ማለት ነው። ምክንያቱም ተጫዋቹ ቃሉን በቀጥታ ለሌፕዚግ ሰጠ ማለት ሌፕዚግ ኦፊሻሊ ከሊቨርፑል ጋር በዋጋ ስምምነት ላይ የሚያደርሰው አቋም ላይ ይደርሳል ማለት ነው። ያኔ ዝውውሩን በፍጥነት ለማጠናቀቅ ይችላሉ። ስለዚህ አሁን በተጫዋቹ በኩል ያለው ትልቁን ጉዳይ ትልቁን ፕራዮሪቲ አሳክተዋል ተብሎ በስፋት እየወጣ ነው የሚገኘው። ይሄ ደግሞ የበለጠ ለሊቨርፑል አድቫንቴጁን ከፍ አድርጓል። በነገራችን ላይ ፒኤስጂ ለዚህ ተጫዋች የተመነው ዋጋ 70 ሚሊዮን ፓውንድ ነው። ከዛ በላይ አልጨምርም የሚል ገደብ ነው ያደረሰው። ሊቨርፑል ግን
ቴክኒካሊ ያቀረበውን የመጀመሪያውን ኦፈር ብትመለከቱ 70 ሚሊዮን ፓውንድ አቅርቦ እንደ ብቃቱ የሚጨመር 17.2 ሚሊዮን ፓውንድ ነው ያቀረበው እንደ ብቃቱ የሚጨመር ማለት ነው። ከዛም በኋላ የተጫዋቹ ስኬት ደግሞ ታይቶ የሚጨመርም ሌሎች አዶንስ ነበሩ። ግን በትክክል ፊክስድ የሚሆነውን የክፍያ ስርዓትን ያቀረቡት በአዶንስ አሻሽለው ነው አውቀው ከፒኤስጂ ከዚህ ጣራ በላይ መክፈል አይፈልግም። ለምን? ለፒኤስጂ ሁለተኛ ተመራጭ የሚሆን ተጫዋች ነው። ለሊቨርፑል ግን ፈርስት ፕራዮሪቲ ነው። በቀጥታ ወደ ምርጥ 11 የሚመጣ ነው። ለዛ ነው ሁሉ ሚዲያ ላይ ሲሰሙ ፒኤስጂ ዝውውሩ ላይ ያለ ግን ሊቨርፑል አድቫንቴጅ አለው የሚሉት በዚህ መመዘኛ ነው። ያቀረቡት ክፍያና የበለጠ በተጫዋቹ በኩል ያለው ኮንትራትና የደሞዝ ክፍያ ከፒኤስጂ ጋር አይገናኝ። ምክንያቱም ፒኤስጂ ለሁለተኛ ፕላን ነው ገንዘብ የሚያወጣው ኮንትራት የሚሰጠው በቀጥታ። ምክንያቱም እነዚህ 3 ተጫዋቾች ቢያንስ በትንሹ ለቀጣይ 3 ዓመት አብሮ በጋራ መጫወታቸው አይቀሩም። ዴምቤሌ፣ ዱዌና ክቫራትስኬሊያ። ስለዚህ ይሄ ተጫዋች ፕላን ቢ ሆኖ ነው የሚመጣው። ለፕላን ቢ ተጫዋች ደግሞ ትልቅ ገንዘብ ከፍለው ትልቅ ኮንትራት አፍርሰው ከፍተኛ የደሞዝ ማሻሻያ ከሊቨርፑል ቢዲንግ ዋር ውስጥ ገብተው መክፈል አይፈልጉም። እቅዳቸውን አስፍተው እንደውም ወደ ሳማቪል ፊታቸውን አዙረዋል ነው የሚባለው። ማንቸስተር ዩናይትድ በጥብቅ የሚፈልገው ኔዘርላንዳዊ ተጫዋች እዚህ ተጫዋች ላይ አተኩረዋል የሚሉ መረጃዎች በዝተዋል። እና አንድ ከሌላ ሊግ ካልተለመደ ሊግ አንድ በጣም አስደናቂ ታለንትድ ሱፐርስታር ስሙ ጠፋብኝ የአንድ አስገራሚ ተጫዋችን እየተመለከቱ ነው። በተጨማሪም የሊቨርፑል ኢላማ የሆነው ሌላኛው ምናልባት ባርኮላን ፒኤስጂ ማይሸት ከሆነ ማቲያስ ፈርናንዴስ ፓርዶ የሚባለውን የሊሉን የክንፍ አሁን በቤልጅየም ብሔራዊ ቡድን የሚገኘውን የማስፈረም እቅድ አለው። ሊቨርፑሎች ግን እዚህ ተጫዋች ላይ ፒኤስጂ ገብቷል። ስለዚህ የበለጠ እድሎቹ ለሊቨርፑል ሰፍተዋል። ነገር ግን አሁን ዝውውሩን ለማካሄድ ፐርሰናል ተርም በዚህ ደረጃ ገፍተው ከሄዱ ሊቨርፑል ከ90 እስከ 98 ሚሊዮን ፓውንድ ይህን ዝውውር የሚያጠናቅቅ ይመስላል። ይሄ ማለት እስከና አዶንሱ አይደለም። ምናልባት ለዚህ ተጫዋች መጀመሪያ ከና አዶንሱ 87 ሚሊዮን ፓውንድ አካባቢ ከቀረበ አሁን ከና አዶንሱ እስከ 98 ሚሊዮን ፓውንድ እስከ 96 ሚሊዮን ፓውንድ ለማስፈረም የሚያጠናቅቁ ይመስላል። በእንደነዚህ አይነት ጋፕ ውስጥ ሊቨርፑል የዚህ አይቨሪ ኮስታዊ ተጫዋች የዝውውር ሂደት ያጠናቅቃል ተብሎ ይጠበቃል። ከበስተጀርባ ግን ከዛሬዋ ቀን ሰኞ አንስቶ በጣም ከባድ ስራ እንደሚሰሩ ይጠበቃል። አሁን ስትራቴጂ ሁሉ የአምናውን ስርዓት የመከተል ሆኗል። በቅድሚያ ከተጫዋች ጋር የግል ጉዳዮችን ማጠናቀቅ፣ ከዛም በኋላ ዲሉን ተጫዋቹ ራሱ ያጠናቅቃል። ይሄ ማለት ተጫዋቹ መልቀቅ እንደሚፈልግ መፈረም ወደሚፈልገው ክለብና መደራደር ክለቡ ህጋዊ በሆነ መንገድ ኦፈሮችን እንዲያደምጥ ተደራድሮ የክለቡን ጥቅም ሳይነካ ተጫዋቹን ፍላጎቱ እንዲከበር ተጽዕኖ የሚፈጥረው ያለበት ክለብ ላይ ነው። እንዲህ አይነት ስትራቴጂን እንግዲህ ኢሳቅን ዊዘን ያን ሁሉ ሚሊዮን ፓውንዶች ሊቨርፑል ኢንቨስት ሲያደርግ የእንዲህ አይነት ስትራቴጂ በመጠቀም ነው እና በቀጣይ 5 የስራ ቀናት እንግዲህ ተጨባጭ የሆነው እውነታና አሁን ከቴክኒካል ኦፈር ይልቅ በቀጥታ ዳይሬክት እንደ ተቀባይነት የሚያገኝ ኦፊሻሊ ሬጂስተር የሚደረግ ውድቅ የማይሆን ወይም ውድቅ ሳይሆን እቺ ክፍያ ትሻሻልልን ፊክስድ ይሁን ወይም ይሄን አዶንስ ቀንሱና ፊክስድ ፊውን ከፍ አድርጉ ብለውም እንደዚህ አይነት ቅድመ ሁኔታዎችን ሊያስቀምጡ የሚችሉትን አይነት ኦፈር ለማቅረብ በዚህ ሳምንት በጣም ጠንክረው እንደሚሰሩ ይጠበቃል። ስለዚህ እስከ ቀጣይ አርብ በዚህ ሳምንት መጨረሻ የስራ ቀናት ድረስ ትክክለኛውን ተጨባጭ መረጃ እናገኛለን። ተጨባጭ ስላችሁ አሁን ላይ ያለውን የዝውውር ሂደት አክቲቭ የሆነውን የተጫዋቹን ዝውውር በምን አይነት መልኩ ለማጠናቀቅ እየሰሩ እንደሆነ በይፋ ይታወቃል። ከግል ስምምነት እስከ ክለብ ከክለብ ጋር ሌፕዚግ ከሊቨርፑል ጋር የሚደርሱበት የስምምነት ክፍያ ድረስ በደንብ ይታወቃል። ስለዚህ የዚህ ተጫዋች ወደ አንፊልድ የመምጣት እድሉ በብዙ መመዘኛዎች ስትመለከቱ በጣም ሰፊ ነው። አሁን ስለ ሊቨርፑል ኦልተርኔቲቭ አይመለከትም።
በግል ያልተስማማውን ያላመነበትን ዝውውር ላይ አሁንም ደጋግሜ ልንገራቸው ኦፈር አያቀርብ አይለፉም። እንዲህ አይነት ጊዜ አያቃጥሉም። ለምን ይሄ ትራንዚሽን ዘመን ሊቨርፑል የማያዳግሙ ጠንካራ የሆኑ እርምጃዎችን ለመውሰድ ነው የሚያስቡት። የአምናው አይነት በእስሎት የታየው መዳከም እንዲደገም በጭራሽ ስለማይፈልጉ በፍጥነት ሂደቶችን አጠናቀው ከዓለም ዋንጫ በጊዜ የሚሰናበቱ ተጫዋቾች በፍጥነት ወደ ፕሪሲዝን የሪከቨሪ እና የእረፍት ጊዜያቸውን አጠናቀው በተሟላ ዝግጅት ራዮላ ፕሪሲዝኑ እንዲያደርግ ስለሚፈልጉና በተለይ ዲያሞንዴ ዝውውር እንደ ኢሳቅ ያን ያክል ጊዜ እስከ ኦገስት እንዲቆይ በጭራሽ በሩን ከፍተው አይጠብቁ። ስለዚህ ይሄ ሳምንት በነገራችን ላይ በጣም ወሳኙ ሳምንት ነው። ከሰኞ እስከ አርብ ያለችው ቀን በጣም ሲሪየስ የሆነ ሳምንት ነው። ዝውውሩ መቋጫ ያገኛል ተብሎ ይጠበቃል። አግሪመንትን ለሽያጭ ሌፕዚግ ፍቃደኛ የሚሆንበት ምክንያቱም ሌፕዚግ ፒኤስጂን እየጠበቀም ፒኤስጂ በሊቨርፑል ደረጃም ኦፈር ሊያቀርብ ስላልቻለ አሁን ለአግሪመንት የሚጠብቁ ቀን ነው። እንግዲህ በቀጣይ ቀናት ሁሉንም ሂደት የምናደምጥ ይሆናል ብለን እናስባለን። ለማንኛውም በግል ጥቅም ከስምምነት መድረሳቸው በስፋት እየተረጋገጠ መጥቷል። ቀጣይ ቀናት እንግዲህ ለሊቨርፑል ወሳኝ ሳምንት እየመጣ ነው የሚገኘው። እስቲ ጉዳዮችን ተከታትለን አፕዴት የምናደርጋችሁ ነው የሚሆነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በስፔን ብሔራዊ ቡድን ድልና በቼልሲ ደግሞ የዝውውር ሂደት ተመልሰን እንመጣለን። ሰላም ቆዩ።